ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዳግም ተገናኘን። ስለምታደምጡን፣ ስለምትከታተሉን፣ ቆይታችሁን ከኛ ጋርም ስለምታደርጉ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታን እናደርጋለን። ትላንትና የተደረጉ ጨዋታዎች ያሉ በአፍሪካ ዋንጫ ወደ ፍጻሜ ያለፉ ሁለት ብሔራዊ ቡድኖች ትላንትና ተለይተው ታውቀዋል። ግብጽ ከሴኔጋል ጋር እንዲሁም ሞሮኮ ደግሞ ከናይጄሪያ ጋር ትላንትና ለፍጻሜ ለማለፍ የተደረገ ትልልቅ መርሃ ግብሮች ነበሩ። የእነሱን የጨዋታ ውጤቶች እናነሳለን። በእንግሊዝ የካራባው ካፕ የግማሽ ፍጻሜ ጨዋታ ትላንትና አንድ መርሃ ግብር ቀጥሎ ተደርጓል። አርሰናልና ቼልሲ ሁለቱ የለንደን ከተማ ክለቦች በስታንፈርድ ብሪጅ ወሳኝ የነበረ ጨዋታቸውን አድርገዋል። እሱንም ጨዋታ የተመለከተ መረጃን ወደ እናንተ እናደርሳለን። ሌሎች ስፖርታዊ ጉዳዮችንም ሰፋ አድርገን ወደ እናንተ እናደርሳለን። በተለይ ክለቦችን የተመለከቱ ስፖርታዊ ጉዳዮችን የምናነሳ ነው የሚሆነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ቪዲዮአችንን ላይክ፣ ቻናላችንን ደግሞ ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር እንድታደርጉ የአክብሮት ግብዣችንን ወደ እናንተም የምናደርስ ይሆናል። ስለምትከታተሉን እጅግ ከልብ አድርገን ነው የምናመሰግነው። አብራችሁኝ እንድትቆዩ በአክብሮት ጋበዝኩኝ። ወደ ቀዳሚው መረጃችን እናምራ። የአፍሪካ ዋንጫ ጉዳዮችን እያነሳን ቆይታን እናደርግ። ትላንትና የአፍሪካ ዋንጫ ወደ ፍጻሜው የሚያልፉ ሁለት ብሔራዊ ቡድኖች ተለይተው የታወቁበት የግማሽ ፍጻሜ ጨዋታዎች ትላንትና ተደርገዋል። በጣም ሲጠበቁ የነበሩ ጨዋታዎች ናቸው። ወደ አራት ውስጥ መቀላቀላቸው ይታወሳል። ትላንትና እነዚህ አራት ብሔራዊ ቡድኖች እርስ በርስ ጨዋታቸውን አድርገዋል። ቅድሚያ ጨዋታቸውን ያደረጉት ግብጽና ሴኔጋል ነበሩ። ከዛ ውጭ ደግሞ ምሽት ላይ ናይጄሪያና ሞሮኮም እንዲሁ ጨዋታቸውን አድርገዋል። በቅደም ተከተል እናንሳው። ትላንትና ቅድሚያ የተደረገው ሴኔጋልና ግብጽ ያደረጉት መርሃ ግብር ነበር። ይህ ጨዋታ ትልቅ ፉክክር የተደረገበት መርሃ ግብር ነው። በስታደ ኢብን ባንቱዋ ስቴዲየም የተደረገ መርሃ ግብር እንደሆነም ይታወቃል። 75500 ደጋፊዎችን መያዝ በሚችለው ስቴዲየም 52079 ደጋፊዎች ትላንትና ተገኝተው ይህንን ጨዋታ መታደማቸው ነው የተገለጸው። እርግጥ ነው በጨዋታው ላይ ሴኔጋል የበላይነት ነበራት። በኳስ ቁጥጥሩም ቢሆን የጎል ሙከራዎችንም በማድረጉም ቢሆን አብዛኛውን ሰዓቱን የግብጽ ብሔራዊ ቡድን በመከላከል ላይ እንዳሳለፈ ትላንትና ተመልክተናል። ሴኔጋል በመጨረሻም ይህንን ጨዋታ 1-0 በሆነ ውጤት በማሸነፍ ወደ ፍጻሜው ማለፏን አረጋግጣለች። የሴኔጋል ብሔራዊ ቡድን ከግብጻቸው ጋር ያደረገውን የግማሽ ፍጻሜ ጨዋታ 1-0 በሆነ ውጤት ነው ያሸነፈው። ሳዲዮ ማኔ የሴኔጋል ብሔራዊ ቡድንን አሸናፊ ያደረገ ብቸኛ ጎልም ትላንትና ማስቆጠር ችሏል። እነዚህ ሁለት ብሔራዊ ቡድኖች ለመጨረሻ ጊዜ የተገናኙት በፍጻሜ ጨዋታ ነበር፣ በአፍሪካ ዋንጫ የፍጻሜ ጨዋታ። በዛ ጨዋታ ላይም እንዲሁ ሳዲዮ ማኔ ባስቆጠረው ብቸኛ ጎል የአፍሪካ ዋንጫውን ሴኔጋል ማሸነፏን እናስታውሳለን። አሁን ደግሞ እንደገና በትላንትናው ጨዋታ ወደ ፍጻሜ ለማለፍ በተደረገ መርሃ ግብረ ሳዲዮ ማኔ ጎል አስቆጥሮ ሴኔጋልን ወደ ፍጻሜው ማሳለፍ የቻለበትን አጋጣሚ ነው የተመለከትነው። ሳዲዮ ማኔ በአጠቃላይ ለሴኔጋል ብሔራዊ ቡድን ያስቆጠራቸውን የግብ መጠንም ወደ 53 ከፍ ማድረግም የቻለበትን አጋጣሚን የተመለከትነው። ውጤቱን ተከትሎ ሴኔጋል ለፍጻሜ ስታልፍ የግብጽ ብሔራዊ ቡድን ዕለተ ቅዳሜ በሚደረገው የደረጃው ጨዋታ ላይ የሚሳተፍ ይሆናል። ሴኔጋል በፍጻሜው ሞሮኮን ነው የምትገጥመው። ትናንትና ሞሮኮ ናይጄሪያን ማሸነፏን ተከትሎ ግብጽ በበኩሏ ከናይጄሪያ ጋር የደረጃ ሰንጠረዥ መርሃ ግብሯን የምታደርግ ለደረጃ የሚደረግ ጨዋታ ላይ እንደምትኖር ነው የተገለጸው። በአጠቃላይ ሴኔጋል በትላንትናው ጨዋታ 63 በመቶ የኳስ ቁጥጥር ነበራት። 12 የጎል ሙከራዎችን አድርገው አራቱ ኢላማቸውን የጠበቁ ነበሩ። ከነዚህ መካከል አንዱን ነው ትላንትና ማስቆጠር እንደቻሉ የተመለከት ነው። በአጠቃላይ ሴኔጋል ትላንትና ግብጽን አሸንፋ ወደ ፍጻሜው ያለፈች ብሔራዊ ቡድን መሆኗን ትላንትና አረጋግጣለች። ከትላንትናው ጨዋታ በፊት በርካቶች መነጋገሪያ ያደረጉት አንድ ጉዳይን በሴኔጋል በኩል ተፈጥሮ እንደነበር እናስታውሳለን። የሴኔጋል አየር መንገድ አንድ ደጋፊን ሲያፈላልግ እንደነበረና ለግብፁ ጨዋታ ስቴዲየም እንዲገባ ድጋፎችን ሊያደርግለት እንደሚፈልግ ሲነገር ነበር። ይህ ደጋፊ የግብጽ ብሔራዊ ቡድንን ባሸነፉበት ጨዋታ የፍጻሜው ጨዋታ ላይ ማለት ነው እንዲሁ ደጋፊው የሌዘር ላይቶችን በማብራት የግብጽ ተጫዋቾችን ሲያበሳጭ እንደነበረና እንዲሁ ደግሞ ትኩረቶችን እንዲያጡ ሲያደርግ እንደነበር ይታወሳልና ይህንን ደጋፊ ነው የሴኔጋል አየር መንገድ ትላንትና ሲያፈላልገው እንደነበር የተነገረው። ከቀናት በፊት የሴኔጋል አየር መንገድ ሲፈልገው የነበረውን ደጋፊ በማግኘት ግን
ወደ ሞሮኮ መውሰዱ ነው አየር መንገዱ ይፋ ያደረገው። ሙሐመድ ሳሊዮ ይባላል። በትላንትናው ዕለት በአየር መንገዱ ጨዋታ ወደሚደረግበት ሞሮኮ ታንጂር ከተማ መድረሱ የተነገረው ደጋፊው ባስተላለፈው መልእክትም መጥቻለሁ፣ ሴኔጋልን በሰላማዊና በስፖርታዊ ጨዋነት ደግፉ ሲልም ነው መልእክቱን ያስተላለፈው። የሴኔጋል አየር መንገድ በበኩሉ የደጋፊውን ሙሉ ወጪ በመሸፈን ለጨዋታ ቀን የሚያስፈልጉ እንደ ስካርፍ የመሳሰሉ ልብሶችንም መስጠቱ ጭምር ተነግሯል። ደጋፊው መሐመድ ሳሊዩ ቅድመ ግምቱን ሲያስቀምጥም ሴኔጋል 3-2 ታሸንፋለች ብሎ ነበር ግምቱን ያስቀመጠው። አሸንፋለች፣ ነገር ግን ጨዋታው 1-0 በሆነ ውጤት ነበር ማሸነፍ የቻሉትና ደጋፊው ከአመታት በፊት ሴኔጋል ከግብጽ ባደረገችው ጨዋታ በሙሐመድ ሳላህ ላይ ላይቶችን በማብራት ትኩረቱን ስቦ እንደነበር ጭምር የምናስታውሰው ጉዳይ ነውና ትላንትና ደጋፊው ሜዳ መገኘቱን ነው የሞሮኮ አየር መንገድ ይፋ ያደረገው። በአጠቃላይ የሴኔጋል ብሔራዊ ቡድን የትላንትናውን ጨዋታ ማሸነፍ የቻለበትን ውጤት ነው ማስመዝገብ የቻለው። ሌላኛው ናይጄሪያና ሞሮኮ ያደረጉት መርሃ ግብር ደግሞ ትላንትና የተደረገው ሌላኛው ጨዋታ እንደሆነ ተመልክተናል። ይህ ጨዋታ ለበርከት ላሉ ደቂቃዎች በአቻ ውጤት ነው የተጠናቀቀው። ለሙሉ 120 ደቂቃዎች ምንም አይነት ጎል ሳይቆጠርበት ጨዋታው 0-0 በሆናቸው ውጤት የተጠናቀቀ መርሃ ግብር ነበር። በዚህ አፍሪካ ዋንጫ ላይ በጣም ጠንካራ ከሚባሉ ብሔራዊ ቡድኖች መካከል ሁለቱ ናቸው እርስ በርስ የተገናኙት። ናይጄሪያ በዚህ ውድድር ላይ በጣም ጠንካራ እንደነበረች በተደጋጋሚ አሳይታለች። በርከት ያሉ ጎሎችን ያስቆጠረው ብሔራዊ ቡድን ብቸኛው ብሔራዊ ቡድን ነው። እስከ ትላንትናው ጨዋታ ድረስ ሁሉንም ጨዋታዎች በጣም ጥሩ በሆነ መልኩ እያሸነፈ ነበር እስከ ትላንትናው ጨዋታ ድረስ መጓዝ የቻለው። ምንም እንኳን ትላንትና በሞሮኮ ተሸንፎ ከውድድሩ ውጪ ቢሆንም ነገር ግን በአጠቃላይ በዚህ ውድድር ላይ ግን በጣም ጥሩ ከነበሩ ብሔራዊ ቡድኖች መካከል በግንባር ቀደምትነት ወይም በቀዳሚነት ማንሳት የሚቻለው የናይጄሪያ ብሔራዊ ቡድን ነው። እጅግ በጣም ኳሊቲ ያላቸው አውሮፓ ላይ የሚጫወቱ ተጫዋቾች እንዳሏቸው በደንብ ያስመሰከሩበት፣ እግር ኳሳቸው በጣም የሚያምርበት እንደነበርም ጭምር ተመልክተናል። ነገር ግን ጉዟቸው ግን በግማሽ ፍጻሜ ተገጥቷል። ሞሮኮ ለፍጻሜ ማለፏን አረጋግጣለች። ሞሮኮ ትላንትና ከናይጄሪያቸው ጋር ያደረገችውን የአፍሪካ ዋንጫ የግማሽ ፍጻሜ ጨዋታ በመለያ ምት 4-2 በማሸነፍ ነው ወደ ፍጻሜ ማለፏን ያረጋገጠችው። ሞሮኮ በአፍሪካ በጣም ጥሩ ከሚባሉ ብሔራዊ ቡድኖች ወይም ደግሞ በዚህ ሰዓት አንደኛ ደረጃ ላይ ከተቀመጡ ብሔራዊ ቡድኖች መካከል አንደኛዋ ናት። በዓለም ዋንጫ ላይም ለአፍሪካ የሰራችውን ታሪክ የምናስታውሰው ጉዳይ ነውና ሞሮኮ እስካሁን ድረስ በአፍሪካ ዋንጫ ስኬትን የተጎናጸፈችው በ1976ቱ በኢትዮጵያ አስተናጋጅነት ተደርጎ በነበረው በአፍሪካ ዋንጫ በሱ አፍሪካ ዋንጫ ብቻ ነው ሞሮኮ ዋንጫ አምጥታ የምታውቀውና ምናልባት ዘንድሮ በራሷ ሀገር ያዘጋጀችውን ውድድር ለማሸነፍ ትልቅ ቅድመ ግምት ያገኘች ብሔራዊ ቡድን ሆናለች። የሚያስገርመው ግን የ1976ቱን የኢትዮጵያ ያስተናገደችውን የአፍሪካ ዋንጫ ስታሸነፍ ሞሮኮ ያኔም የደረጃው ተፋላሚዎች የነበሩት ናይጄሪያና ግብጽ ነበሩ። ዘንድሮም በተመሳሳይ ናይጄሪያና ግብጽ ነው በደረጃው ጨዋታ ላይ መርሃ ግብራቸውን የሚያደርጉትና ዘንድሮ ሞሮኮ በሀገሯ ያስተናገደችውን የአፍሪካ ዋንጫ ታሸንፋለች ወይ? በጣም በበርካቶች የሚጠየቅ ጥያቄ ነው። ትላንትና በመለያ ምት 4-2 በሆነ ውጤት በማሸነፍ ነው ወደ ፍጻሜ ማለፏን ያረጋገጠችው። ሁለቱ ብሔራዊ ቡድኖች መደበኛውን ጨዋታም 0-0 በሆናቸው ውጤት ነው ያጠናቀቁት። ይህንን ተከትሎ የውድድሩ አዘጋጅ ሀገር ሞሮኮ ለአፍሪካ ዋንጫ ፍጻሜ ማለፏን አረጋግጣለች። የሞሮኮ ብሔራዊ ቡድን በፍጻሜው የሴኔጋል ብሔራዊ ቡድንን የፊታችን እሁድ ምሽት 4 ሰዓት ሲል የሚገጥም ይሆናል። ቀደም እንዳልኳችሁ ናይጄሪያ ደግሞ ከግብጽ ጋር የደረጃ ጨዋታቸውን ለተቅዳሜም እንደሚያደርጉ ነው የወጣላቸው መርሃ ግብር የሚያሳየው። ትላንትና ሞሮኮ ወደ ቀጣዩ ዙር እንድታልፍ ወይም ወደ ፍጻሜው እንድታልፍ ትልቁን አስተዋጽኦ ያደረገው በመለያ ምቱ ላይ ያሲን ቦኑ ነው። ትላንትና 2 የፍጹም ቅጣት ምቶችን ማዳን ችሏል። በዚህም ሀገሩን ወደ ቀጣዩ ዙር ወደ ፍጻሜው እንድታልፍ ረድቷታል። ፈጣሪ ሀገሬን እንዳሳልፍ ረድቶኛል ብሏል ያሲን ቦኑ ሲናገር። ሞሮኮ ከ22 ዓመታት በኋላ ለአፍሪካ ዋንጫ ፍጻሜ እንድታልፍ የረዳው ያሲን ቦኑ መለያ ምቱ ከባድ ነበር ሲልም ጭምር ነው የተናገረው። ፈጣሪ ረድቶኛል ያለው ያሲን ቦኑ ሀገሬ ስለዚህ ድል እንድትበቃም ፈጣሪ ስኬቱን ዳግም ሰጥቶኛል ሲልም ጭምር ነው አስተያየቱን የሰጠው። የሀገሬና የሕዝቡን የደስታ ምንጭ መሆኔ በቃላት ልገልጸው አልችልም ሲልም የጨዋታው ኮከብ ያሲን ቦኑ ይናገራል። የቡድን አጋሩ ሮማን ሳይስ በበኩሉ መለያ ምት ስንደርስ ያሲን ቦኑ አሸናፊ እንደሚያደርገን ሁላችንም እርግጠኞች ነበርን ሲልም ጭምር ነው የተከላካይ ስፍራ ተጫዋች የሆነው ሩበን ሳይስም ሀሳቡን የተናገረውና ምን ያክል በግብ ጠባቂው ላይ መተማመን እንዳላቸው ጭምር ነው ተጫዋቾቹ የተናገረው። በአጠቃላይ የሞሮኮ ብሔራዊ ቡድን ትናንትና ከናይጄሪያ ብሔራዊ ቡድን ጋር ያደረገውን ጨዋታ በማሸነፍ ወደ ቀጣዩ ዙር ማለፉን ያረጋገጠ ብሔራዊ ቡድን መሆኑ ነው ትናንትና የተመለከትነው። ተመጣጣኝ አይነት ፉክክሮችን ነው በትናንትናው ጨዋታ ላይ እየተመለከትነው በሁለቱ ብሔራዊ ቡድኖች በኩል ግን
ሞሮኮ በጣም በርከት ያሉ የጎል ሙከራዎችን ትናንትና ስታደርግ ተመልክተናል። ናይጄሪያ በጨዋታው ላይ የነ ቪክተር ኦስሜን ቡድን የነ አዶሜላ ሉክመን የነ አሌክሲ ዎቢ የነ አዳምስ በርከት ያሉ በጣም በአውሮፓ ላይ የሚታወቁ ተጫዋቾች የነበሩበት ብሔራዊ ቡድን ከዛ ውጭ ደግሞ እስከ ትላንትናው ጨዋታ ድረስም በጣም በጠንካራ መልኩ የመጣው ብሔራዊ ቡድን በተለይ ጎል በማስቆጠር ረገድ በጣም ጠንካራ የነበረው ብሔራዊ ቡድን በትላንትናው ጨዋታ ላይ ግን 2 የጎል ሙከራዎችን ብቻ ነው ያደረገው። አንድ ኢላማውን የጠበቀ ሙከራ እሱም ሉክመን ያደረገው ሙከራ ብቻ ነው በትላንትናው ጨዋታ ላይ ያስመለከቱንና በጎል ሙከራዎቹ ረገድ ደከም ብለው ትናንትና የታዩበት አጋጣሚ ነበር። በአንጻሩ በሞሮኮ ብሔራዊ ቡድን 16 የጎል ሙከራዎችን ተመልክተናል። ከነዛ መካከል 5ቱ ኢላማቸውን የጠበቁ እንደነበሩ ነው የተመለከትነውና የናይጄሪያ ብሔራዊ ቡድን የጎል እድሎችን በመፍጠሩ ረገድ በትላንትናው ጨዋታ ላይ ደከም ብሎ የታየበትን አጋጣሚ ነው የተመለከትነው። በዚህም ናይጄሪያ ከውድድሩ ውጪ መሆኗን ትላንትና አረጋግጣለች። ከአፍሪካ ዋንጫው ጋር በተያያዘ የመጨረሻ የምናነሳው ጉዳይ ኔትፍሊክስን ይመለከታል። ለአፍሪካ ዋንጫው ፊልም ያዘጋጃል ተብሏል። የአፍሪካ እግር ኳስ የበላይ ጠባቂ ካፍ ከግዙፉ የአሜሪካ ሚዲያ ተቋም ጋርም የአጋርነት ስምምነትን ፈጽመዋል። በቀጣይ የ2025 የሞሮኮ የአፍሪካ ዋንጫን የተመለከተ ዘጋቢ ፊልምም እንደሚያዘጋጅ ነው የተገለጸው። የሚዲያ ተቋሙ በአፍሪካ ዋንጫ እየተሳተፈ የሚገኝ ሲሆን በአይነቱ የተለየ ዘጋቢ ፊልም እንደሚያዘጋጅ ነው የተነገረው። ይህም በአፍሪካ እግር ኳስ ታሪክ የመጀመሪያው እንደሚሆን ጭምር የሚያሳዩ መረጃዎች ናቸው የበጡት። ከአፍሪካ መረጃዎቻችን ወጣን በልና ደግሞ ሌሎች በአውሮፓ የተደረጉ ትላንትና ሲጠበቁ የነበሩ ጨዋታዎችን እንመልከት። ውድ ቤተሰቦቻችን ትላንትና በርከት ያሉ የሚጠበቁ ጨዋታዎች ነበሩ። ከነዚህ መካከል በእንግሊዝ ካራባኦ ካፕ የተደረገው መርሃ ግብር ነው። ትላንትና አርሰናልና ቼልሲ በግማሽ ፍጻሜው የመጀመሪያው ዙር ጨዋታቸውን አድርገዋል። የመልስ ጨዋታ እንዳለው ይታወቃል። ከትላንትና በስቲያ ማንቸስተር ሲቲ እንዲሁ ኒውካስልን ማሸነፉ ይታወሳል። ትላንትና ደግሞ አርሰናልና ቼልሲ ሁለቱ የለንደን ከተማ ክለቦች በካራባኦ ካፕ የግማሽ ፍጻሜ ጨዋታ በመጀመሪያው ዙር በስታንፈርድ ብሪጅ ትላንትና መርሃ ግብራቸውን አድርገው ነበር። ከጨዋታው በፊት በርከት ያሉ ጉዳዮች ከመነሳታቸው ጋር በተያያዘ በተለይ አሰልጣኝ ሊያም ሮዝኒየር በርከት ያሉ ጉዳዮችን አንስተዋል። ለጨዋታው ዝግጁ መሆናቸውን፣ ጨዋታው ምናልባት ቀለል ያለ ጨዋታ ሊሆን እንደሚችል ጭምር ሀሳባቸውን ሰጥተዋል። ነገር ግን አሰልጣኝ ሚኬል አርቴታ ለሰራው ቡድን ግን በጣም ትልቅ ክብር እንዳለው ጭምርም ሲገልጽ የነበረበት አጋጣሚ እንደነበር እናስታውሳለን። ሚኬል አርቴታም ቢሆን ለአዲሱ አሰልጣኝ ከትላንትናው ጨዋታ ውጪ በሚቀጥሉት ጨዋታዎች ላይ መልካም ውጤት እንዲገጥመው፣ የትላንትናው ጨዋታ ላይ ግን ውጤት እንዳይገጥመው ቀደም ብሎ በአስቴታቸው ላይ ተናግረው ነበር። እንዲሁ ጥሩ ቡድን እንደሚሰራም ጭምር እንደሚያምኑ ነው የተናገሩትና የትላንትናው ጨዋታ በበርከት ባሉ ጉዳዮች ታጅቦ ጅማሮን አድርገው ነበር። ጥሩ ፉክክርም በትላንትናው ጨዋታ ላይ ተመልክተናል። በእንግሊዝ ካራባኦ ካፕ የግማሽ ፍጻሜ ጨዋታ አርሰናል ከቼልሲ ጋር ያደረገውን መርሃ ግብር በስታንፈርድ ብሪጅ የተደረገውን ጨዋታ አርሰናል 3-2 በሆነ ውጤት ማሸነፍ የቻለበትን መርሃ ግብር ነው ትላንትና የተመለከትነው። 3-2 በሆነ ውጤት ትላንትና ጨዋታውን ሲያሸንፍ አርሰናል ጎሎቹን ለአርሰናል አስቆጠሮች ቤን ዋይት፣ ቪክተር ዮኬሬሽ እና ማርቲን ዙቤሜንዲ ናቸው ማስቆጠር የቻሉት። ቤን ዋይት ባለፉት 3 ጎሎች የተገኙት ከቼልሲ ጋር በተደረጉ ጨዋታዎች እንደሆኑ ተመልክተናል። ትናንትናም ቼልሲ ላይ ጎል ማስቆጠር የቻለበትን አጋጣሚ የተመለከትነው። ቪክተር ዮኬሬሽ ወደ ጎል ማስቆጠሩ ተመልሷል። ማርቲን ዙቤሜንዲ ደግሞ እጅግ ድንቅ የነበረች ጎልን ነው ትናንትና ማስቆጠር የቻለው። ለቼልሲ ሁለቱን ግቦች አሌሃንድሮ ጋርናቾ ነው ተቀይሮ ገብቶ ማስቆጠር የቻለው። ነገር ግን ቡድኑን ከተሸናፊነት ግን ማዳን አልቻለም። የመልስ ጨዋታው ከ19 ቀናት በኋላ በኤምሬትስ ስቴዲየም እንደሚደረግ ነው የወጣው መርሃ ግብር የሚያሳየው። ትላንትና ግን ቼልሲ ጨዋታውን የተሸነፈበት በሜዳው ያደረገውን መርሃ ግብር የተሸነፈበት አጋጣሚ ነው የተመለከትነው። በርከት ያሉ ሙከራዎችን በትላንትናው ጨዋታ ላይ በአርሰናልም በቼልሲም በኩል ተመልክተናል። በኳስ ቁጥጥሩ ረገድ የተሻለ የነበረው ትላንትና ቼልሲ ነው። በተለይ 58 በመቶ የኳስ ቁጥጥር ነበራቸው። ከዛ ውጭ ደግሞ አርሰናል በአንጻሩ እንዲሁ በሁለተኛው አጋማሽ በተለይ ቼልሲ የተወሰኑ የተሻሉ የኳስ ቁጥጥሮች ነበሩት። በአጠቃላይ በጨዋታው ላይ ግን በአጠቃላይ ቼልሲ 58 በመቶ አርሰናል 42 በመቶ የኳስ ቁጥጥሮች ነበሩት። በሙከራዎች ረገድ ግን አርሰናል የተሻሉ ሙከራዎችን አድርገዋል። ምናልባት ከዚህም የተሻሉ ጎሎችን ማስቆጠር የሚችሉበትን እድል አግኝተው ነበር። ለምሳሌ ያክል ሚኬል ሜሪኖ የወጣበት ኳስን የምናስታውሰው ነውና ከዚህ በላይም ጎሎችን ማስቆጠር የሚችሉበት እድሎች ነበሩት። 17 የጎል ሙከራዎችን ነው በትላንትናው ጨዋታ ላይ አርሰናል ያደረገው፣ 6ቱ ናቸው ኢላማቸውን የጠበቁት። በአንጻሩ በቼልሲ በኩል 10 የጎል ሙከራዎች ናቸው በትላንትናው መርሃ ግብር ላይ የተደረጉትና በርከት ያሉ ጉዳዮችም ከጨዋታው በኋላም ተነስተዋል።
ውጤቱ ከዚህም በላይ መሆን ነበረበት ነው ያለው አሰልጣኝ ሚኬል አርቴታ ሲናገር። የአርሰናል ዋና አሰልጣኝ ሚኬል አርቴታ ቡድናቸው ከሜዳ ውጪ ባስመዘገበው ድል ደስተኛ መሆኑን ይናገራል። ነገር ግን ከዚህ በላይም ማስመዝገብ እንችል ነበር ሲል ነው የተደመጠው። አሰልጣኙ ይናገርና በውጤቱ ደስተኛ ነኝ ቢሉም ከዚህ የተሻለ ግን መሆን ይችል ነበር። 3-1 እያለን ማግባት የምንችላቸው ጥሩ አጋጣሚዎች ነበሩ፣ ነገር ግን ሳንጠቀምበት ቀርተናል ሲልም ጭምር የተናገረው አሰልጣኝ ሚኬል አርቴታ ወደ ግባግቢነቱ ስለተመለሰው ቪክተር ዮኬሬሽም ሲናገር ጥሩ ጨዋታን አድርጓል፣ ለቡድኑ የጨመረው ነገርም ትልቅ ነው ሲልም ጭምር ነው የተናገረው። ትናንትና ሁለተኛውን ጎል ያስቆጠረው እሱ እንደነበር ተመልክተናል። ለቡድኑ ወሳኝም ጎል እንደነበር ተመልክተናል። የጨዋታውም ኮከብ ተብሎ የተመረጠው እንዲሁ ቪክተር ዮኬሬሽ እንደነበር ነው የተመለከትነው። በትናንትናው ጨዋታ በአርሰናል በኩል ኬፓ አሪዛባላጋ በግብ ጠባቂነት ነበር። ከዛ ውጭ ግን አርሰናል በተለይ በግራ መስመር ባሉ ተከላካዮች ላይ ጉዳቶች እንደገጠማቸው የሚታወቅ ጉዳይ ነውና እንዲሁ ደግሞ የሉዊስ ስኬሊ የቅርብ ጊዜ አቋም ደግሞ የሚተማመንበት አልሆነም አሰልጣኝ ሚኬል አርቴታ። በዚህ መሰረትም ዩሪየን ቲምበርን በዛ ቦታ ላይ ማጫወትን ምርጫው አድርጓል። በትላንትናው ጨዋታ ሪካርዶ ካላፊዮሪ በጉዳት የለም፣ ፒዮሮ ሂንካፒየም እንዲሁ በጉዳት ምክንያት የለምና በዛ ቦታ ላይ ማሰለፍን ምርጫው አድርጓል ዩሪየን ቲምበርን። ስለዚህ ቲምበር፣ ጋብሪኤል ማጋሌሽ፣ ዊሊያም ሳሊባና ቤን ዋይት ናቸው በትናንትናው ጨዋታ በተከላካይ መስመር ላይ ተጣመሩት። የዙቤሜንዲ፣ ዴክላን ራይስ እና ማርቲን ኦዴጋርድን የመሃል ሜዳ ጥምረት ተመልክተናል። ትሮሳርድ፣ ቪክተር ዮኬሬሽ እና ቡካዮ ሳካ ደግሞ በአጥቂ መስመር ላይ የተሰለፉ ተጫዋቾች ናቸው። ማርቲኔሊ በሊያንድሮ ትሮሳርድ፣ ሚኬል ሜሪኖ በኦዴጋርድ፣ ካይ ሃቨርትስ በዴክላን ራይስ እና ጋብሪኤል ሄሱስ በቪክተር ዮኬሬሽ ትናንትና ተቀይረው ወደ ሜዳ መግባት የቻሉ ተጫዋቾች ናቸው። በቼልሲ በኩል በተከላካይ መስመር ላይ በግብ ጠባቂነት ያው ሮበርት ሳንቼዝ ነበር የምናውቀው ግብ ጠባቂም። በተከላካይ መስመር ላይ በተለይ የሪስ ጄምስ በጉዳት ምክንያት አለመኖር ትላንትና እንደጎዳቸው በደንብ የተመለከትንበት አጋጣሚ የተመለከትነው። ከዛ ውጪ ደግሞ እንዲሁ ማሎ ጉስቶም ፈረንሳዊው ተጫዋችም በትላንትናው ጨዋታ ላይ እንዲሁ አልነበረም። እሱም በጉዳት ምክንያት በትላንትናው ጨዋታ ያልነበረበትን አጋጣሚ የተመለከትነውና በእርግጥ ሪስ ጄምስ እረፍት ተሰጥቶት ነው የትላንትናው ጨዋታ ላይ ያልነበረው። ወሳኝ የነበረው በዛ ቦታ ላይ መሰለፍ የሚችልበትን አጋጣሚ አላሰለፉትም። አቼፖንግ ነው በዚህ ጨዋታ ላይ በዛ ቦታ ላይ ተሰልፎ የተመለከትነው። እንዲሁ ፎፋናም፣ ትሬቨር ቻሎባና ማርክ ኩኮሪያ በተከላካይ ስፍራ ላይ ነበሩ። ትላንትና ሞይስ ካይሴዶም እንዲሁ በቅጣት ምክንያት በትላንትናው ጨዋታ ላይ አልነበረምና አንድሬ ሳንቶስን እና ኤንዞ ፈርናንዴዝን አጣምረው ተጠቅመዋል። ኤስቴቫኦ ዊሊያን፣ ዣ ፔድሮ ኔቶ እና ማርክ ጉዩ በትላንትናው ጨዋታ ላይ በቋሚ አስተላለፍ ውስጥ የተካተቱ የቼልሲ ተጫዋቾች እንደሆኑ የተመለከትንበት አጋጣሚ ነበር በትላንትናው ጨዋታ ላይ የነበረውና በአጠቃላይ አርሰናል 3-2 በሆነ ውጤት የትላንትናውን ጨዋታ ማሸነፍ የቻለበትን አጋጣሚን የተመለከትነው። ዊሊያም ሳሊባም ከድሉ በኋላ ሀሳቡን ሰጥቷል። እኛ ሁላችንም እያንዳንዱን ዋንጫ ማሸነፍ፣ ሁሉንም ነገር ሜዳ ላይ እንሰጣለን። አላማችን ዋንጫ ማሸነፍ ነው። በየትኛውም ሁኔታ እያንዳንዱን ዋንጫ ለማሸነፍም እንፋለማለን። አርሰናል በዚህ ሲዝን አይኖቹ ሁሉ ዋንጫ ላይ ብቻ ናቸው እየተመለከተ የሚገኘው። በዚህ ሲዝን ለኛ እያንዳንዱ ጨዋታ የፍጻሜ እንደሆነ እናውቃለን። የምንፈልግበት ቦታ ለመድረስም መላው ቡድናችን ሜዳ ላይ አቅሙ የፈቀደውን ሁሉ ለማድረግም ቆርጠን ተነስተናል ሲልም ነው ዊሊያም ሳሊባ የተናገረው። ዊሊያም ሳሊባ ይቀጥልና ያለ ዋንጫ ምንም ነገር ሳይኖር የውድድር ዘመኑን መጨረስ ደክሞናል፣ ዋንጫ ማምጣት ያለብን ጊዜ ላይ እንገኛለን ሲልም ጭምር የተናገረው። አርቴታ ስለ ዙቤሜንዲ ይናገራል። ዙቤሜንዲ ስለ እሱ ስናወራ ከዚህ በላይ ምን ሊያደርግ ይችላል? እሱ የፈለገውን ነገር ማድረግ የሚችል አይነት ተጫዋች ነው። ይህም ከዴክላን ራይስ ብቃት ጋር በተወሰነ መልኩ የሚመሳሰል ነው። እኛ ማድረግ ያለብን በሱ ስርዓትና አእምሮ ውስጥም ያለውን ያንን ችሎታ መክፈት ብቻ ነው። ምክንያቱም በተለያዩ ቦታዎች ላይ የመገኘት ኳስ ይዞ የመሮጥ የማለፍና ፍልሚያዎችን የማሸነፍ ብቃቱ እጅግ አስደናቂ ነው። በተጨማሪም ወደ ተጋጣሚ የግብ ክልል ሲጠጋ ደግሞ ልዩ ተሰጥኦ እንዳለው ጭምር እናውቃለን ሲል ነው የተናገረው። አሰልጣኝ ሚኬል አርቴታም ስለ ማርቲን ዙቤሜንዲ ሀሳቡን ሲናገር ቤን ዋይትም እንዲሁ ሀሳቡን ሰጥቷል። ችግሩ በራሳችን ላይ ያመጣን ይመስለኛል። በሁለተኛው አጋማሽ በጣም ጥሩ አልነበርንም። ይህም ደግሞ በእኛ ላይ ጫና እንዲፈጥሩ እድል ሰጥተናቸዋል። ግቦቹን ያስቆጠሩብንም በዚህ ምክንያት ነው። ይህም ደግሞ ከኛ ከፍ ያለ ደረጃን የሚጠበቅ አልነበረም። ስለዚህም የሁለተኛው አጋማሽ ብቃታችን ትንሽ የሚያበሳጭ ነበር ሲልም ነው ቤን ዋይት የተናገረው። እንዲሁ ጋዜጠኛው ለቪክተር ዮኬሬሽ እና ለቤን ዋይትም አንድ ላይ ሆነው ጥያቄ አቅርቦላቸዋል። ብራይተን አብራችሁ ስለተጫወታችሁ በመካከላችሁ በጣም ጥሩ ግንኙነት አለ። እሱን በግብ ክልል ቦክስ ውስጥ ስትፈልገው ያ ግንኙነት ይረዳሃል ወይ ተብሎ ተጠይቆ ነበር። ቤን ዋይት ምላሹን ሲሰጥም እውነቱን ለመናገር እሱን ለማየት አልሞከርኩም፣ ዝም ብዬ ኳሱን ወደ ውስጥ
አክርሬ መምታት ነው የፈለግኩት፣ ከዛም ግን ጎሉ ተቆጠረ ሲልም ጭምር ነው የተናገረው ቤን ዋይት ሲናገር። የቼልሲው አሰልጣኝ ሊያም ሮዝኒየርም ትናንትና ሀሳባቸውን ሰጥተዋል። ከቆመ ኳስ ስለገባብን በጣም ተናድጃለሁ ሲል ነው የተናገረው። የቼልሲው አዲሱ አሰልጣኝ ሊያም ሮዝኒየር የቡድናቸው ተጫዋቾች ህመም እንዳጋጠማቸው ከጨዋታ በኋላ ተናግረዋል። ተጫዋቾቻችንን መውቀስ እንደማይፈልጉ ነው የተናገሩት አሰልጣኙ። በቆመ ኳስ ስለተቆጠረብን ተናድጃለሁ፣ እንዲሁም በሶስተኛው ጎልም በጣም ተናድጃለሁ ሲሉ ነው የተናገሩት። ቡድኑ ባሳየው እንቅስቃሴ ደስተኛ ነኝ ያሉት ሊያም ሮዝኒየር አያይዘው የተቻላቸውን አድርገዋል፣ ተጫዋቾቹ ገና ቀሪ የመልስ ጨዋታ ይኖረናል ሲሉ ጭምር ነው የተደመጡት። በታክቲክ አወቃቀራችን ላይ ሰርተናል፣ ቡድኑንም መርጠን ነበር። ነገር ግን በሚያሳዝን ሁኔታ ጨዋታው ሊጀመር 4 ሰዓታት ሲቀሩት ሊያም ዴላፕ ትኩሳት ያዘው። ጄሚ ባይኖ ጌቲየንስም እንዲሁ ያንን ሁሉ ችግር ተቋቁመው ለሁለተኛው ዙር ተስፋ ሰንቀን ወጥተናል። ይሄ ጥሩ ምልክት ነው ብሏል። እዚህ በመሆኔ በጣም ደስተኛ ነኝ። ድንቅ ክለብና አስደናቂ ስቴዲየም ነው። በከባድ ሰዓትም አብረው ለነበሩ ደጋፊዎች ምስጋና ይገባቸዋል። ቅዳሜ በሚኖረን ጨዋታ የተሻለ ነገር እንደምናሳያቸው ተስፋ አድርጋለሁ ብለዋል አሰልጣኙ። ምናልባትም በአውሮፓ ውስጥ ምርጡን የፕሬሲንግ ቡድንና ሙሉ ቡድኑን ይዞ የገባውን አርሰናልና የገጠመ ነው። በተጫዋቾች ጀግንነትም ኮርቻለሁ። በዚህ 6 ቀናት ውስጥም ቆይቻለሁ። ቡድኑ አሁን ላይ ለማሸነፍ በቂ የሆነ ስብስብ አለው ብዬ ስለማስብ ተጨማሪ ነገር ወይም ጊዜም አልጠይቅም ሲልም ጭምር ነው የተናገረው። የቼልሲው አሰልጣኝ ሊያም ሮዝኒየር ነው ይህንን ሀሳብ የሰጠውና በቀጣይም ጥሩ ነገሮችን ከዚህ ቡድን ጋር ለማሳየትም እንደሚሞክር ጭምር ሀሳቡን እንደሰጠ ነው ትላንትና ከጨዋታው በኋላ እንዲሁ ሀሳቡን የሰጠው። በሌሎች ሊጎችም ትላንትና ጨዋታዎች ነበሩ። ከነዚህ መካከል በስፓኒሽ የኮፓ ዴል ሬ ጨዋታ ትላንትና ተደርጓል። በዚህም መሰረት በስፓኒሽ የኮፓ ዴል ሬ ጨዋታ ሪያል ማድሪድ ትላንትና ከውድድሩ ውጪ መሆኑ ተረጋግጧል። አሰልጣኝ ሻቪ አሎንዞን አሰናብቶ በአልቫሮ አርቤሎ የሚመራው ሪያል ማድሪድ ትላንትና ያልተጠበቀ ሽንፈት ገጥሞታል። ሪያል ማድሪድ ከሁለተኛ ሊጉ ክለብ አልባሴቴ ጋር ያደረገውን ጨዋታ 3-2 በሆነ ውጤት ነው የተሸነፈው። የአልባሴቴን የማሸነፊያ ግቦችም ቤታናኩር የተባለ ተጫዋች 2 ጎሎችን ያስቆጥሯል። ቪለርም ቀሪውን 1 ጎል ማስቆጠር የቻለ ተጫዋች ነው። በሪያል ማድሪድ በኩል ግን ፍራንኮ ማስታንቱኖ እና ጋርሲያ ኳስና መረብን አገናኝተዋል። ሪያል ማድሪድ መሸነፉን ተከትሎ ከኮፓ ዴል ሬ ውጪ መሆኑን ትላንትና አረጋግጧል። አልባሴቴ ክለብ በስፔን ሁለተኛ ዲቪዚየን እየተወዳደሩ ሲገኙ በዛም ደግሞ 17ኛ ደረጃ ላይ ነው የተቀመጡት። በስፔን ሁለተኛ ዲቪዚየን ከዛ ላይ ደግሞ በዲቪዚዮኑም ደግሞ 17ኛ ደረጃ ላይ የተቀመጠ ቡድን ነው። አሰልጣኝ አልቫሮ አርቤሏ የመጀመሪያ ጨዋታቸውን በሽንፈት ነው የደመደሙት። የአልባሴቴ ደጋፊዎች ትናንትና ሜዳ ላይ የተለያዩ ነገሮችን ሲያደርጉ ተመልክተናል። ለሪያል ማድሪድ ተጫዋቾችም ሀሳቦቻቸውን ሲገልጹ ነበር። ሁሌ እኛ ጋር እየመጣችሁ ተጫዋቹ እኛ ማሸነፍ ናፍቆን ነበር ሲሉ ጭምር ነው የአልባሴቴ ደጋፊዎች ሀሳቦቻቸውን ሲገልጹ የነበረው። አልቫሮ አርቤሏ ሀሳቡን ሰጥቷል። የኔ ጥፋት ነው፣ ኃላፊነቱንም እኔ ወስዳለሁ ሲልም ጭምር ነው የተናገረው። ውድቀትም የስኬት ጉዞ አካል ነው ብሏል። የሪያል ማድሪዱ አሰልጣኝ አልቫሮ አርቤሏ ቡድናቸው የደረሰበት ሽንፈት የሚያም ውጤት ሲሉ ገልጸውታል። ሁሉም የኔ ጥፋት ነው ሲሉ ኃላፊነቱን ወስዳለሁ ያሉት አሰልጣኝ አልቫሮ አርቤሏ ሁሉንም ተጫዋቾችን አመሰግናለሁ ማለት ፈልጋለሁ ነው ያሉት። በሪያል ማድሪድ አቻ መውጣት ትልቅ አደጋ አለው ሲሉም ያስረዱት አሰልጣኙ በታችኛው ሊግ ቡድን መሸነፍ ምን ያክል ከባድ እንደሆነ ይታወቃል ሲልም ነው የተናገረው። ምን ይባላል ተጠያቂው እኔ ነኝ ሲልም ጭምር ነው የተደመጠው። አክሎ ውድቀት የስኬት መንገድ አንዱ አካል ነው ሲልም ቡድኑ በቀጣይ ለሁለት ዋንጫዎችም መፋለም ይችላል ሲልም ጭምር በአውሮፓ ቻምፒየንስ ሊግ እና እንዲሁ ደግሞ በስፓኒሽ ላሊጋ ላይ እንደሚፎካከሩ ጭምር ነው የተናገረው። በኢስታዲዮ ዲየጎ አርማንዶ ማራዶና ስቴዲየም ትላንትና ናፖሊ የአንቶኒዮ ኮንቴ ቡድን ፓርማን አስተናግዶ 0-0 በሆናቸው ውጤት ጨዋታውን አጠናቋል። ሌላኛው ኢንተር ሚላን በሜዳው ሳን ሲሮ ጁሴፔ ማይትሳ ከሊቼ ጋር ትላንትና መርሃ ግብሩን አድርጎ ጨዋታውን ኢንተር ሚላኖች 1-0 በሆነ ውጤት ማሸነፍ ችለዋል። ኤስፓሲቶ 78ኛው ደቂቃ ላይ ባስቆጠረው ጎል ነው ትላንትና ኢንተር ሚላኖች ጨዋታውን አሸነፈው መውጣት የቻሉበትን አጋጣሚ የተመለከተ ነው። በጣሊያን ሴሪኤ ዛሬም ጨዋታዎች ቀጥለው የሚደረጉ ነው የሚሆኑ እንደ ትናንትና እንደተደረጉት ሁሉ ዛሬም የሚደረጉ ጨዋታዎች ያሉ። ቬሮና ከቦሎኛ፣ ኮሞ ደግሞ ከኤሲ ሚላን ጋር የሚያደርጓቸው መርሃ ግብሮች ዛሬ የሚጠበቁ ጨዋታዎች ናቸው። የኮሞና ኤሲ ሚላን ጨዋታ በርካቶች ይጠብቁታል። ይህ ጨዋታ ልክ ምሽት 4:45 ሲል የሚደረግ መርሃ ግብር እንደሆነ ነው የወጣላቸው መርሃ ግብር የሚያሳየው። በጀርመን ቡንደስሊጋም ትናንትና ጨዋታዎች ነበሩ። ቮልስበርግ ከሴም ፓውሊ ጋር ጨዋታውን አድርጎ 2-1 በሆነ ውጤት ቮልስበርግ አሸንፏል። ሆፌኒየም ቦሩሲያ ሞንቸግላድባህን 5-1 ሲያሸንፍ፣ አርቢ ላይፕዚግ
ፍራይበርግን 2-0 በሆነ ውጤት ያሸነፈበት መርሃ ግብር ትላንትና የተደረገው ሌላኛው ጨዋታ ነው። እንዲሁ በጀርመን ቡንደስሊጋ ትላንትና ሌላ አንድ መርሃ ግብር ደግሞ ባየር ሚኒክ ድል የቀናው መርሃ ግብር ነው። ትላንትና ከኮሎኝ ጋር ነበር ባየር ሚኒክ ጨዋታውን ያደረገው። በዚህም መሰረት 3-1 በሆነ ውጤት ነው ባየር ሚኒክ የትላንትናውን ጨዋታ ማሸነፍ የቻለበትን አጋጣሚ እየተመለከት ነው። ለባየር ሚኒክ የማሸነፊያ ግቦቹንም ትላንትና በጨዋታው ላይ ማስቆጠር የቻሉትና አሁንም መሪነታቸውን በደንብ እንዲያጠናክሩ ያደረጉበትን 3 ግቦች ማስቆጠር የቻሉት ተጫዋቾች ሰርጂ gnabry የመጀመሪያው 45 የጨዋታ ክፍለ ጊዜ ሊጠናቀቅ ሲል፣ እንዲሁ ደግሞ ኪም ሚንጃይ 71ኛው ደቂቃና ሌናርት ካርል 84ኛው ደቂቃ ላይ ባስቆጠሩት ጎል ነው ትላንትና ባየር ሚኒክ ጨዋታውን አሸንፎ መውጣት የቻለበትን አጋጣሚ የተመለከት ነው። ዛሬም በጀርመን ቡንደስሊጋ አንድ መርሃ ግብር ይደረጋል። ኦግስበርግ እና ኡኒየን በርሊን ዛሬ ጨዋታቸውን እንደሚያደርጉ ነው የወጣው መርሃ ግብር የሚያሳየው። በአጠቃላይ ትላንትና በአውሮፓ ታላላቅ ሊጎች የተደረጉ መርሃ ግብሮች ደግሞ እነዚህን ነው የሚመስሉት። አሁን ደግሞ ክለቦችን የተመለከቱ ስፖርታዊ ጉዳዮችን ወደ እናንተ እናደርስ ውድ ቤተሰቦቻችን። ማንቸስተር ዩናይትድን የተመለከቱ መረጃዎችን በማስቀደም ነው የምንጀምረው። ሪዮ ፈርዲናንድ ስለ ማኑኤል ኡጋርቴ ይናገራል። ማንቸስተር ዩናይትዶች በተለይ የካርሎስ ካሴሜሮ እድሜ መግፋትን ተከትሎ ከዛ ውጭ ደግሞ የማኑኤል ኡጋርቴ እንደጠበቁት አይነት አቋም አለማሳየትን ተከትሎ በዛ ቦታ ላይ ተጫዋቾችን ለማስፈረም እንቅስቃሴዎችን እያደረገ እንዳለ ይታወቃል። እርግጥ ነው ማንቸስተር ዩናይትድ በዚህ የጥር ተጫዋቾች የዝውውር መስኮት ተጫዋች የማስፈረም እድላቸው በጣም ጠባብ ነው። በተለይ ደግሞ በዛ ቦታ ላይ ደግሞ የሚፈልጓቸው ተጫዋቾች አሁን ላይ በትልልቅ ክለቦችም እንኳን ባይሆን መልቀቅ በማይፈልጉባቸው ቦታዎች ላይ ወይም ክለቦቹ በውድድር አጋማሽ ላይ እነዚህን ተጫዋቾች መልቀቅ በጭራሽ የማይፈልጉበት ቦታዎች ላይ ነው የሚገኙት። አደም ዋርተን በክሪስታል ፓላስ ይገኛል። ከዛ ውጭ ኤሊዮት አንደርሰን በኖቲንግሃም ፎረስት እና እንዲሁ ሌላኛው በእንግሊዝ ፕሪሚየር ሊግ የሚጫወተው ካርሎስ ባሌባ በብራይተን የሚገኝ ተጫዋች ነው። እነዚህን ተጫዋቾች ነው በዛ ቦታ ላይ በትልቁ የሚፈልገው። ነገር ግን እነዚህን ተጫዋቾች በጥር ተጫዋቾች የዝውውር መስኮት የማግኘት እድሉ ጠባብ ነው። ዩናይትድም ቢሆን በጥር ተጫዋቾች የዝውውር መስኮት የዝውውር እንቅስቃሴ ማድረግ እድሉ ጠባብ እንደሆነ የኢኒዮስ ሰዎች ሲናገሩ እንደሰማን የሚታወቅ ጉዳይ ነውና ከማኑኤል ኡጋርቴ ብቃት ጋር ግን በተያያዘ በርካቶች ትችቶቻቸውን እየሰነዘሩበት ነው የሚገኘው። ሪዮ ፈርዲናንድ ይናገራል። እውነቱን ለመናገር የኡጋርቴ ብቃት አበሳጭቶኛል ሲልም ነው የሚናገረው። እንደመጣ ሰሞን ሁሉም ጉልበተኛ፣ ኳስ ነጣቂ፣ ፈጣን ተጫዋች ሲለው ነበር። እኔም ትክክለኛ የሚያስፈልገን ተጫዋችን አገኘን ብዬ ተናግሬ ነበር። ያንን ግን አላየንም፣ ወደ ተግባርም አልተቀየረም። ሁሉም ሰው ተጋጣሚ ጋር በፍጥነትም ደርሶ ኳስ እንደሚነጥቅ ያወራለት የነበረው ኡጋርቴ አሁን ላይ ግን እየተመለከት ነው አይደለም፣ እስካሁን ድረስ አላየሁትም ሲልም ጭምር ነው ሪዮ ፈርዲናንድ የሚናገረው። የእርሱ ትልቁ የጨዋታ ክፍል አግሬሲቭ አጨዋወት ሊሆን ይገባ ነበር። ይሄ ሰው የመሃል ሜዳውም ተፋላሚ ወይም ዘዋሪ በመሆን ነገሮችን ያስተካክላል ብዬ እንዳስብ የሚያደርገኝን አሻራ በአንድም ጨዋታ ላይ እስካሁን ሲያሳርፍ አልተመለከትኩትም። ከሱ እጅጉን የራቀ ተጫዋች ነው ስሊም ጭምር ነው ሪዮ ፈርዲናንድ ስለ ማኑኤል ኡጋርቴ አቋም ሀሳቡን እየተናገረ የሚገኘውና የጠበቀው ማኑኤል ኡጋርቴ ሌላ፣ የገጠመው ማኑኤል ኡጋርቴ ደግሞ ሌላ እንደሆነበት ጭምር ነው የተናገረው ሪዮ ፈርዲናንድ። ሌላኛው ካሪክ ኡጋርቴን ይቀይረው ይሆን የበርካቶች ጥያቄ ነው። ይሄ እንግዲህ ለማይክል ካሪክ ትልቅ ፈተና እንደሚሆን ነው ሪዮ ፈርዲናንድ የሚናገረው። የቡድኑ የተሻለ ለማድረግ ተጫዋቹን የግል ብቃትን ማውጣት ይችላል ወይ አላውቅም። ካሪክ ሁለት ነገሮችን ማሻሻል ያለበት ሲሆን አንድ እንደ ቡድን የተሻለ ማድረግና ሁለተኛው ደግሞ ተጫዋቾችን በግል በከፍተኛ ደረጃ እንዲጫወቱ በማድረግ እነርሱን መለወጥ ይኖርበታል። እና ስታዲያ ማይክል ካሪክ ማኑኤል ኡጋርቴን ይቀይረው ይሆን የሚል ጥያቄ ነው ሪዮ ፈርዲናንድ እያነሳ እንደሚገኝ መረጃዎች የወጡት። ሌላኛው ከማንቸስተር ዩናይትድ ጋር በተያያዘ የሚነሳው ጉዳይ ታይለር ማላሺያ በዚህ ወር ከማንቸስተር ዩናይትድ ጋር ሊለያይ የሚችልበት እድል እንዳለ ተናግሯል። ኔዘርላንዳዊው የማንቸስተር ዩናይትድ የግራ መስመር ተመላላሽ ታይለር ማላሺያ በዚህ የጥር ተጫዋቾች የዝውውር መስኮት ከማንቸስተር ዩናይትድ ጋር ሊለያይ የሚችልበት እድል ሰፊ እንደሆነ እየተገለጸ ነው። ምንም እንኳን የጥር ተጫዋቾች የዝውውር መስኮት ሊጠናቀቅ እየተቃረበ ቢገኝም ተጫዋቹ ግን ከማንቸስተር ዩናይትድ በመልቀቅ ወደ ሌላ ክለብ ሊያመራ የሚችልበት እድል እንዳለ እየተጠቆመ ነው የሚገኘው። ማንቸስተር ዩናይትድ ተጫዋቹን ለመሸኘት ዝግጁ መሆኑ ሲገለጽ ተጫዋቹንም ማንቸስተር ዩናይትድ ለመልቀቅ ፍላጎት እንዳለው ተነግሯል። ታይለር ማላሺያ በአሁኑ ወቅት በማንቸስተር ዩናይትድ ከ18 ዓመት በታች ቡድን ስብስብ ውስጥ በመካተት ለቡድኑ ግልጋሎት እየሰጠ እንደሚገኝ ነው ሳሙኤል ሎሃርስት መረጃውን እያጋራ የሚገኘውና በዚህ መልኩ ነው ይህንን ቡድን እያገለገለ አሁን ላይ የሚገኘው። አርሰናልን የተመለከቱ አንዳንድ ጥቂት ጉዳዮችን እናንሳም። በተለይ አርሰናል ቤት የሚነሳው ጉዳይ ስለ ኢታን ንዋኔሪ ነው።
ሁለት ተጫዋቾች አርሰናል ቤት ምናልባት የመልቀቅ እድል አላቸው በውሰትም ቢሆን በዚህ የጥር ተጫዋቾች የዝውውር መስኮት የሚሉ ዘገባዎች ሲወጡ እንደነበር እናስታውሳለን። እነዚህ ሁለት ተጫዋቾች ደግሞ ኢታን ንዋኔሪ እና ማይልስ ሉዊስ ስኬሊ እንደሆኑ ይነገራል። እነዚህ ተጫዋቾች በተለይ በአርሰናል ቤት የጨዋታ ጊዜ አለማግኘታቸው ነው ሊወጡ ይችላሉ የሚሉ ግምቶችን ከፍ እንዲል ያደረገው። በተለይ ደግሞ ኢታን ንዋኔሪ እድሎችን የማግኘት እድሉ በጣም ጠባብ እየሆነ ነው። በሱ ቦታ ላይ በጣም አሪፍ የሚባሉ ተጫዋቾች ከመኖራቸው ጋር በተያዘና ፉክክሩ በጣም ከፍተኛ ከመሆኑ ጋር በተያዘ ኢታን ንዋኔሪ እድሎችን እያገኘ አይደለም። ማይልስ ሉዊስ ስኬሊ እንኳን በአንዳንድ ጨዋታዎች ላይ ሲሰለፍ ተመልክተነዋልና ኢታን ንዋኔሪ በዚህ መሰረት ምናልባት በውሰት ሊቀላቀል የሚችልባቸው ክለቦች እንዳሉ የሚያሳዩ ዘገባዎች ሲወጡ ነበር። ከነዚህ መካከል አርሰናል ለኢታን ንዋኔሪ ከዌስትሃም ዩናይትድ የቀረበለትን የዝውውር ጥያቄ ውድቅ እንዳደረገ የሚያሳዩ መረጃዎች ናቸው የወጡት። ብዙ የለንደን ክለቦች ዌስትሃምን ጨምሮ ስለ ኢታን ንዋኔሪ ሁኔታ ጠይቀዋል። ነገር ግን አርሰናል በዚህ የዝውውር መስኮት በአርሰናል ቤት እንደሚቆይም እንደነገሯቸው ጭምር ነው የተገለጸውና ተጫዋቹ እንደማይለቅና በዚህ የጥር ተጫዋቾች የዝውውር መስኮት ክለቡን ለቆ እንደማይሄድ ይፋ እንደተደረገ ነው መረጃው የወጣው። በዚሁ የማንቸስተር ሲቲ ጉዳዮችን የምናንሳ ፔፕ ጓርዲዮላ ይናገራል። በርናርዶ ሲልቫ ማለት የተፋላሚነት ምሳሌ ነው ብሎታል። ጓርዲዮላ ሲናገር የማንቸስተር ሲቲ ዋና አሰልጣኝ ለበርናርዶ ሲልቫ ያላቸው አድናቆት የተለየ መሆኑን ነው የሚናገሩት። በርናርዶ ሲልቫ የተፋላሚነት የእግር ኳስ ተጫዋችም ምሳሌ ነው የሚሉት ጓርዲዮላ ተፋላሚ ተጫዋችን ማየት ስትፈልጉ በርናርዶ ሲልቫ አለላችሁ ሲሉ ገልጸውታል። በጨዋታው ላይ ሁሉንም ነገር ያውቃል፣ እያንዳንዱ ነገር መረዳትም ይችላል ሲሉ ያላቸውን አድናቆት ገልጸውለታል። በሌላ በኩል ስለ ወጣቱ ተከላካይ ማክስ አሌይኔም እንዲሁ ያነሱት ጓርዲዮላ እያሳየ የሚገኘው ነገር ማመን አልቻልኩም ነው ያሉት። ከጥቂት ወራት በፊት የአካዳሚ ቡድን ተጫዋች ነበር። ወደ ዋትፈርድ ሄዶ ከትልቅ አጥቂዎች ጋርም ተፋጧል። አሁን ደግሞ ከኛ ጋር አስደናቂ ነገርን እያሳየ ነው ሲልም ጭምር ነው ፔፕ ጓርዲዮላ ሀሳቡን የሰጠው። ሌላኛው በርናርዶ ሲልቫ የሰጠው ሀሳብ ነው። ኩሳኖቭ እና ማክስ አሌይኒ ባለፉት ጨዋታዎች ያሳዩት ብቃት በጣም አስደናቂ ነው። ያሳዩት ድንቅ እንቅስቃሴና የትግል መንፈስም በጣም አስገራሚ ነው። በከፍተኛ ደረጃ ላይ ጫና ላይ ወዳለም ቡድን መቀላቀል እና በዚህ ደረጃ ላይ መጫወትም ቀላል አይደለም። ለጄምስ ትራፎርድ እና ለሴሜኒዮም ተመሳሳይ ነው። እነሱም ባለፉት ጨዋታዎች እኛን በጣም ብዙ የረዱን ተጫዋቾች ናቸው ሲል ጭምር ነው በርናርዶ ሲልቫ ሀሳቡን የተናገረው። ቸልሲን የተመለከቱ መረጃዎችን እናንሳም። ሊያም ሮዝኒየር ይናገራል። ኤንዞ ማሬስካ ኤስቴቫ ዊሊያንን ስለመጠበቁና እሱም ተመሳሳይ ነገር ያደርግ እንደሆነ ተጠይቆ ነበር። እሱ በሜዳ ላይ በማይኖርበት ጊዜ ደጋፊዎች ለምን እንደሚበሳጩ እረዳለሁ። ምክንያቱም እሱን በሜዳ ላይ ስታዩት አስማታዊ ነገሮችን ያደርጋል። እሱ የ18 ዓመት ወጣት ነው። የመጣውም ፍጹም የተለየ ከሆነ ባህል፣ ፍጹም የተለየ የጨዋታ መንገድ፣ የተለየ የአየር ሁኔታና የተለየ የጨዋታ ጥንካሬ ካለበት ሁኔታ እንደሆነ ማወቅ አለብን ሲልም ጭምር ነው የቼልሲው አሰልጣኝ ሊያም ሮዝኒየር ሀሳባቸውን የሰጡት። ሊያም ሮዝኒየር ይቀጥሉና ስለ ኤስቴቫው ዊሊያንም ይናገራሉ። እሱን መጠበቅ በሚለው እኔም በዚህ እስማማለሁ። ነገር ግን መንከባከብ የሚለው ቃል ምናልባትም የተሻለ ገላጭ ይመስለኛል። እሱ ግሩም የሆነ እግር ኳስ ሕይወት እንዲኖረው ፈልጋለሁ። አሁን ደግሞ እንድናሸንፍ እየረዳን እንደሆነም አውቃለሁ። በእነዚህ በሁለቱ መካከል ራሱ የቻለ ሚዛንም አለ ሲል ነው የተናገረው። ለእኛ እንደ ቡድን ትክክለኛ ጊዜ ነው ብዬ ባሰብኩበት ጊዜ እሱን እጠቀማለሁ። በጨዋታው ላይም በቋሚነት ለመጀመር ደግሞ በጣም ሰፊ እድል አለው። የትላንትናው ጨዋታ ላይም ጀምሯል። ቅዳሜም ከብሬንትፈርድ ጋር በሚደረገው ጨዋታ ይጀምራል ብዬ አስባለሁ ሲል የተናገረው ሮዝኒየር ለስተርሊንግ ትልቅ ክብር አለኝ፣ ለዲሳሲም እንደዛው። በሚቀጥሉት ቀናት ምን እንደሚፈጠር አብረን እንመለከታለን ብሏል ሊያም ሮዝኒየር ሲናገር። ቸልሲና ዴቪድ ዳተር ፎፋናም በዚህ የዝውውር መስኮት በቋሚነት ለመለየትም እየሰሩ ይገኛሉ። ሴልቲክ፣ ሮያል አንትዋርፕ እና ደርቢ ካውንቲ ተጫዋቹን ለማስፈረም ፍላጎት ያላቸው ክለቦች እንደሆኑ ነው ፋብሪሲዮ ሮማኖ መረጃውን ያጋራው። ሪያል ማድሪድን እንመልከት። የሻቪ አሎንዞ ቴክኒካል ስታፍ ምንጭ እንደተናገረው የሪያል ማድሪድ የመልበሻ ክፍል ከሻቪ ጋር ያለው ግንኙነት ረጅም ጊዜ የማያቋርጥ ውጥረትን አሳይቷል። አንዳንድ ድርጊቶች በተለይም የአጥቂ መስመር ተጫዋቾች ቀስ በቀስም ሻቪ አሎንዞ የሚፈልገው የአጨዋወት ዘይቤ እንዳይታይም የተለየ ጥረቶችን ሲያደርጉ ሰንብተዋል። ከዚህም በኋላ ሻቪና ስታፎቹ ከራሳቸው የታክቲክ ሀሳብ በመውጣትም የተጫዋቹን ፍላጎት ለማሟላትም ተገደዋል። እነዚህ ተጫዋቾች ብዙ ጊዜ የአስተዳደሩን ድጋፍም የሚያገኙ ሲሆን ይህም በተለያዩ አጋጣሚዎች የአሰልጣኙን ሽንፈትም በማሳየትም የኮከቦቹን ፍላጎት የሚደግፍ እንደነበር ጭምር ነው ላካንዴና ሴር መረጃውን ያጋራው። ጋረት ቤል ይናገራል። በሪያል ማድሪድ ቤት ውስጥ ሁለተኛ ደረጃ ተቀባይነት የለውም፣ በእያንዳንዱ ጊዜ ሁለተኛ መጨረስም አትችልም ሲልም ጭምር ነው እንዲሁ የተናገረው።
ስፔናዊው ጋዜጠኛ ኤድዋርዶ አሊጎር የአልቫሮ አርቤሏ የሪያል ማድሪድ አሰልጣኝነት የመጀመሪያ ቀን ውሎን ሰፊ ዳሰሳ በማድረግ ተናግሯል። አርቤሏ ገና በጠዋት 1 ሰዓት ተኩል ነበር ቫልዴባስ የገባውም ዋና በር ከመከፈቱ በፊት በጀርባ በር ነው። ተጫዋቾቹ ከደረሱ በኋላ አርቤሏ ንግግር ያደረገው ለ3 ወይም ለ4 ደቂቃዎች ብቻ ነበር። በዚህ ንግግሩም የሪያል ማድሪድ አባል መሆኑ ኩራት እንደሚሰማው ላይ አተኩሯል። ለተጫዋቾቹም ቃል በቃል ያላቸው ያላችሁበት ቦታ ማድነቅ አለባችሁ፣ ኩራት ሊሰማችሁም ይገባል። የሪያል ማድሪድ ተጫዋች መሆን ምን ማለት እንደሆነ አውቃለሁ፣ ምክንያቱም እኔ እዚህ ተጫዋች ነበርኩኝ የሚል ነው። አልቫሮ አርቤሏ የሳንቲያጎ ቤርናቢው ደጋፊዎች እንዲደሰቱ ለማድረግም እንዲጫወቱ ተናግሯል። ነገር ግን ሲጫወቱ መጀመሪያ እነሱ መደሰት እንዳለባቸው ማጽንኦት ሰጥቷል። እናም አስከትሎም እንዲህ አላቸው፣ በጨዋታው ጊዜ መደሰት አለባችሁ። ጨዋታውን ከወደዳችሁት የቤርናቢው ደጋፊ እንዲዝናና ታደርጉታላችሁ። እንዲሁም የውጥረቱ በረዶ በመስበርም አንዳንድ ቀልዶችንም ጣል አድርጓል። ከዚህ በኋላ ቡድኑ ወደ መደበኛ ስራ ገብቷል። የክፍለ ጊዜው የመጀመሪያ ክፍል ከጠዋቱ 5 ሰዓት ከ15 እስከ ምሽቱ ድረስም ባለው ጊዜ ውስጥ ለሙቀት ማሟሟቂያዎችም ለአካላዊ ልምምዶችና ለቀላል ልምምዶችም የተወሰነ ነበር። ሁሉም በፒንቶስ አመራርም የተሰራ ነበር። ከዚያም በኋላ አልቫሮ አርቤሏ 2 አጫጭር ልምምዶችን ሜዳ ላይ መርቷል። እያንዳንዳቸው ለ50 ደቂቃዎች ያክል የቆዩ ነበሩ። በመጀመሪያው ልምምድ ኳስን በመያዝ ነበር። ከዚያም ቡድኑ በአጭር ቦታ ፈጣን የጨዋታ ስልት ያለው የጨዋታ አካሄድንም ሲከተል ነበር። አልቫሮ አርቤሏ በተጫዋቾችም በጣም የተከበረው፣ ነገር ግን ስልጠናው በትንሽ ጎንም ጨዋታውን እንኳን አላቆመም ነበር። ይህም ሁሉንም ሰው አስደምሟል። ከመጀመሪያው የአጭር ሜዳ ከተወሰነው ልምምድ በኋላ ተጫዋቾቹ እንደ ህፃናት ልምምዶችን ወደውት ሲያደርጉም እንደነበር ነው የተናገረው። በፉክክርም በጫናና በእግር ኳስ ላይ የሚያተኮሩ ነበሩ። አልቫሮ አርቤሏ የስነ ጥንካሬ አስፈላጊ እንደሆነ አጽንኦት ሰጥቷል። ይህንንም ተጫዋቾቹ በግልጽ አስተውለውታል። ልምምዱ አልቆ ወደ መልበሻ ክፍል ሲመለሱ ተጫዋቾቹ ለአለባበሱ ያላቸውን አድናቆት ለአልቫሮ አርቤሏ ገልጸውለታል። ከዛ ባለፈ እግር ኳስ ነክ በሆኑ ጉዳዮችም የስልጠናው ባህሪ ከአንቸሎቲና ከዚነዲን ዚዳን የልምምድ መመሪያዎች ጋር እንደሚመሳሰልም ነግረውታል። ሁሉም አርቤሏ ከተጫዋቾቹ ጋር ያለው ቅርበትም ከአካዳሚው ጋር በነበረው ስራም እንዲሁ ስላስተዋሉ ክፍለ ጊዜውም ደግሞ እጅግ አስደሳች እንደነበር ነው የተገለጸው። የመልበሻ ክፍሉም በብልሃት እንዴት እንደሚይዝም እንደሚያውቅበት ጭምር ነው የተናገረው። እንደ እንግሊዝ ጋዜጦች ሪፖርት ከሆነ ቪኒሲዮስ ጁኒየር በዚህ ክረምት የሚለቅ ከሆነ ሪያል ማድሪድ የአርሰናሉን ተጫዋች ጋብሪኤል ማርቲኔሊን ለማስፈረም እቅድ አለው ተብሏል። ሪያል ማድሪድ የልውውጥ ውል አካል ሆኖ ቪኒሲዮስ ጁኒየርን ለአርሰናል በማቅረብም ፍቃደኛ መሆኑ ጭምር ይነገራል። ምናልባት የሚሆነው ተጫዋቹ ኮንትራቱን በሪያል ማድሪድ የማያራዝም ከሆነና ለመልቀቅ የሚያስብ ከሆነ ብቻ እንደሆነ ነው መረጃዎች የወጡት እንጂ ተጫዋቹን የመልቀቅ ያን ያክል ፍላጎት እንደሌላቸው ነው የሚነገረው። አልቫሮ አርቤሏ ከሻቪ አሎንሶ ጋር ሲነጻጸር በሚዲያ ፊት የበለጠ በራሱ የመተማመን ስሜት አለው። በራስ መተማመንም ስሜት ይናገራል። ፈጣንና ብልህ ነው። እናም ውስብስብ ጥያቄዎች ሲያጋጥሙትም ድምፁን መቼ ከፍ ማድረግ እንዳለበትም የሚያውቅ ሰው ነው ብሏል ማርካ ባወጣው መረጃ። እሱ የሞሪኒዮ ተማሪ ሲሆን ጨዋታውን የሚጀምረውም የፕሬስ ኮንፈረንስ መጀመሪያ ላይ እንደሆነ ጭምር ነው የተናገረው። ሊቨርፑሎች 180 ሚሊዮን ፓውንድ በማቅረብ የሪያል ማድሪዱን እንግሊዛዊ አማካይ ጁድ ቤሊንጋምን በክለባቸው ለማካተትም በዝግጅት ላይ እንደሆኑ ጭምር ነው ኬሮ ሎፔዝ የተባለው የመረጃ ምንጭ የተናገረው። የ5 ጊዜ የባሎን ዶር አሸናፊው ክሪስቲያኖ ሮናልዶ በቅርቡ ለፍቅር አጋሩ ጆርጂና ሮድሪጌዝ የትዳር ጥያቄ ማቅረቡ የሚታወስ ነው። ጆርጂና በማህበራዊ ትስስር ገጿም የክሪስቲያኖ ሮናልዶ የትዳር ጥያቄ መቀበሏንም ይፋ አድርጋ ነበር። አሁን ላይ ክሪስቲያኖ ሮናልዶና ጆርጂና የጋብቻ ስነ ስርዓታቸው ከ2026 ዓለም ዋንጫ ውድድር በኋላ ለማድረግ ማቀዳቸውን የተሰማው። የጋብቻ ስነ ስርዓቱ በክሪስቲያኖ ሮናልዶ ትውልድ መንደር ማዴራ ይደረጋል ተብሎ እንደሚጠበቅ ነው የተገለጸው። ክሪስቲያኖ ሮናልዶና ጆርጂና ትውውቃቸው እንደ ጎርጎሮሲያኑ የዘመን አቆጣጠር 2016 ማድሪድ ከተማ ውስጥ ነበር። ሁለቱ አጋሮች በይፋ ትዳርን ባይመሰርቱም ባለፉት ዓመታት ባላቸው ግንኙነት ግን ልጆችን ማፍራታቸው የሚታወስ ጉዳይ ነውና በቀጣዩ የ2026 የዓለም ዋንጫ በኋላ የጋብቻ ስነ ስርዓታቸውን እንደሚያደርጉ በፖርቱጋል ፉንቻል ማዴራ ውስጥም ይሄ ነገር እንደሚደረግ ጭምር ነው የተገለጸው። የኢብራሂሞቪች ልጅ አያክስ አምስተርዳምን ተቀላቅሏል። አያክስ የስዊድናዊው የቀድሞ ተጫዋች ዘላታን ኢብራሂሞቪች ልጅን ማክሲሚሊያን ኢብራሂሞቪችን አስፈርሟል። አያክስ ተጫዋቹን ከኤሲ ሚላን እስከ ውድድር ዓመቱ መጨረሻ በውሰት ማስፈረማቸውን የተነገረው ተጫዋቹ ከ1 ዓመት በፊት በኤሲ ሚላን ቤት የመጀመሪያ ፕሮፌሽናል ኮንትራቱን መፈረም የሚታወስ ነው። ታዳጊው ለአያክስ ከፈረመ በኋላ የራሴን ታሪክ መጻፍ እፈልጋለሁ፣
እዚህ ያለሁትም የራሴን ነገር ለማድረግ ነው ሲልም ጭምር ተናግሯል። የ19 ዓመቱ ማክሲሚሊያን ኢብራሂሞቪች አክሎም ኢብራሂሞቪች ስም ብቻ ነው፣ ስለዚህ እኔ ማክሲሚሊያን ነኝ ሲልም ጭምር ነው የተናገረው። እንግዲህ አባቱም ኢብራሂሞቪችም በዚህ ክለብ ውስጥ ማሳለፉ ይታወሳል። በታዳጊነት እድሜው በአያክስ አምስተርዳም ውስጥ ጥሩ ነገሮችን በኤሬዲቪዜ መስራቱ የሚታወስ ነውና ይህ ተጫዋችም በድጋሚም በዚህ መልኩ ቡድኑን ለማገልገል ዝግጁ እንደሆነ ጭምር ነው የተናገረውና እኔ እዚህ የተገኘሁት ራሴን ወክዬ ነው፣ የአባቴ ስም ኢብራሂሞቪች ነው፣ ነገር ግን እኔ ማክሲሚሊያን ነኝ ሲልም ጭምር ነው ሀሳቡን የሰጠው። የዝላታን ኢብራሂሞቪች ልጅ ነው ይህንን ሀሳብ የሰጠው። ኮነር ጋላገር ቶትንሃምን ተቀላቅሏል። የሰሜን ለንደኑ ክለብ ቶትንሃም እንግሊዛዊውን የመሃል ሜዳ ተጫዋች ኮነር ጋላገርን ማስፈረማቸውን በይፋ አስታውቀዋል። ቶትንሃም ተጫዋቹን ከአትሌቲኮ ማድሪድ በ40 ሚሊዮን ዩሮ ነው ያስፈረሙት። እዚህ በመሆኔ በጣም ደስተኛ ነኝ ያለው ኮነር ጋላገር የቶትንሃም ተጫዋች መሆን ፈልጌ ነበር፣ እንደ እድልም የክለቡ ፍላጎት ነበር ሲልም ጭምር የተናገረው። ይህ ተጫዋች በማንቸስተር ዩናይትድም ጭምር ሲፈለግ እንደነበር እናስታውሳለን። በተለይ ማንቸስተር ዩናይትዶች የአማካይ ስፍራቸውን በደንብ ለማሻሻል የዚህን ተጫዋች ግልጋሎት ማግኘት እንደሚፈልጉ ሲገለጽ እንደነበር እናስታውሳለን። ነገር ግን ሳይሳካ ቀርቷል። በተለይ ማንቸስተር ዩናይትዶች ይህንን ተጫዋች ለማስፈረም ፍላጎት የነበራቸው በውሰት እንደነበር ይገለጻል። ነገር ግን አትሌቲኮ ማድሪዶች ይህንን ተጫዋች በውሰት የመልቀቅ ምንም አይነት ፍላጎት አለመኖሩን ተከትሎ ተጫዋቹ በቋሚነት የሚቀላቀልበትን እድል ሲፈልግ እንደነበረም ተነግሯል። አሁን ላይ ግን ወደ ቶትንሃም ሆትስፐርስ መዘዋወሩን የሚያሳዩ መረጃዎች ናቸው እየወጡ የሚገኙትና በቶትንሃም ሆትስፐርስ ቤት በቀጣይ እንደምንመለከተው የሚያሳዩ መረጃዎች ወጥተዋል። ለቶትንሃምም በ40 ሚሊዮን ዩሮ መፈረሙ ነው መረጃዎቹ እየወጡ የሚገኙት። ሌላኛው የምናነሳው መረጃ ደግሞ የሚሆነው ዌስትሃም ዩናይትድ ለኮከቡ የቀረበለትን የ40 ሚሊዮን ዩሮ ጥያቄ ውድቅ እንዳደረገ ተናግረዋል። ተጫዋቹ በጥር ወርም ለመልቀቅ እየወተወተ ነው የሚገኘው። የብራዚሉ ግዙፍ ክለብ የሆነው ፍላሚንጎ ለዌስትሃም ዩናይትድ የመሃል ሜዳ ተጫዋች የሆነው ሉካስ ፓኬታ አስገራሚ የሆነ የ40 ሚሊዮን ዩሮ ወይም ደግሞ 34.7 ሚሊዮን ፓውንድ የዝውውር ጥያቄን አቅርበውለታል። ይህም በክለቡና በተጫዋቹ መካከል ከፍተኛ ፍጥጫን እንዲፈጠር አድርጓል። እንደ ስካይ ስፖርት ጋዜጠኛ ፍሎሪያን ፕሌተንበርግ ዘገባ ከሆነ በ28 ዓመቱ ሉካስ ፓኬታ እና በፍላሚንጎ መካከል በግል ጥቅማ ጥቅሞች ላይ የቃል ስምምነት ተደርጓል። ፍላሚንጎ ዝውውሩን በአስቸኳይ ለማጠናቀቅ ቢፈልግም ዌስትሃም ግን የቀረበለትን ጥያቄ እስካሁን ድረስ ውድቅ በማድረግ ተጫዋቹን ላለመልቀቅ ነው በጽኑ የቆመው። በአሁኑ ወቅት በአሰልጣኝ ኑኖ ኤስፕሬንቶ ሳንቶ የሚመራው ዌስትሃም ዩናይትድ በፕሪሚየር ሊጉ ከወራጅ ቀጠናው ለመውጣትም በከባድ ትግል ላይ ነው የሚገኘው። የክለቡ አመራሮች ሁኔታውንም በሊጉ ለመቆየትም ለሚያደርጉ ጥረትም ሊተካ የማይችል ተጫዋች እንደሆነ ነው የሚያምኑት። ይሁን እንጂ ፍላሚንጎ ተስፋ ሳይቆርጥ ከ40 ሚሊዮን ዩሮ በላይ የሆነ ተጨማሪ ጥያቄን ይዞ እንደሚመጣ ይጠበቃል። ሁኔታው ከትዕይንት በስተጀርባ እየተበላሸ የመጣ ይመስላል። ፓኬታ ዝውውሩ እንዲሳካ ግፊት በማድረግ ላይ ነው። ኦፊሻላዊ የስራ ማቆምም አድማ ማድረጉ ጭምር እየተነገረ ነው። በቅርቡ ዌስትሃም ከኩዊንስ ፓርክ ሬንጀርስ ጋር በነበረው የኤፍኤ ካፕ ጨዋታ ላይም እንዳይሰለፍ በጠየቁ ተነግሯል። ይፋዊ ምክንያቱም ቀለል ያለ ጉዳት ቢባልም ለተጫዋቹ ቅርብ የሆነ የመረጃ ምንጮች ግን ፓኬታ በእንግሊዝ የነበረው ቆይታ ተስፋ መቁረጡን በተለይ ከተከሰሰበት ክስ በኋላ በእንግሊዝ የነበረው ቆይታ ላይ ተስፋ መቁረጡን ይናገራልና ወደ ሀገሩ ብራዚል ተመልሶ ሰላማዊ በሆነ አካባቢ መጫወትን እንደሚፈልግ ጭምር ነው የተናገረው። የፓኬታ የለንደን ቆይታ ውጣ ውረድ የበዛበት ነበር። በክለቡ የዝውውር ክብረ ወሰን ሰብሮ መጥቶ የደጋፊዎች ተወዳጅ ተጫዋች ቢሆንም ከተከሰሰበት ክስ ጋር በተያያዘ ግን ለ2 ዓመታት በኤፍኤው ለምርመራ ደግሞ ቆይቶ ነበር። በሐምሌ 2025 በነጻ ተለቋል። ሆኖም ግን የነበረው የስነ ልቦና ጫና አሁንም ከእንግሊዝ እግር ኳስ ጋር ያለውን ፍላጎት ግን እንዲያሻክር አድርጎታል። ከዛሬ 2 ዓመታት በፊት ወይም ደግሞ አምናም ቢሆን ይህ ተጫዋች ከክሱ በፊት በርካታ ክለቦች ይፈልጉት ነበር። በተለይ ደግሞ የፔፕ ጓርዲዮላው ማንቸስተር ሲቲ የዚህ ተጫዋች ትልቅ አድናቂ እንደነበር ጭምር የምናስታውሰው ጉዳይ ነው። ነገር ግን በተከሰሰበት ክስ ምክንያት ግን ይህንን ቡድን ሳይቀላቀል መቅረቱ እናስታውሳለን እና ያ ነገር በጣም እንዳበሳጨው ጭምር ይነገራል ሉካስ ፓኬታን። በዚህ መሰረትም የእንግሊዝ እግር ኳስ በዚህ መልኩ በጣም ጫናዎች እያሳደሩበት እንደሚገኝና ተጫዋቹ በዚህ የእንግሊዝ እግር ኳስ ውስጥ በቀጠል እንደማይፈልግ ጭምር ነው የተናገረው። ስለዚህ ወደ ሀገሩ ብራዚል አመርቶ በሰላማዊ መንገድ ውጤቱን ወይም ደግሞ የውድድር ህይወቱንም የእግር ኳስ ህይወቱንም መቀጠል እንደሚፈልግ ነው እየተናገረው። በአንጻሩ ዌስትሃም ዩናይትድ ግን አሁን ካሉበት የደረጃ ሰንጠረዥ አንጻር ወሳኝ የሚባለው ተጫዋቻቸውን ለቡድናቸው በጣም አስፈላጊ የሚባለውን ተጫዋች የማጣት ፍላጎቱ በጭራሽ እንደሌላቸው ነው የሚነገረው። ለዌስትሃም በጣም ወሳኝ የሚባል ተጫዋች ነውና
ዌስትሃሞች በዚህ የጥር ተጫዋቾች የዝውውር መስኮት መልቀቅ ከባድ ነው። ስለዚህ በተጫዋቹና በዌስትሃም ዩናይትድ መካከል ትልቅ ውጥረት እንደተፈጠረ ነው የተነገረው። በቀጣይ ቀናት በዚህ ተጫዋች የዝውውር ጉዳይ ላይ ምን እንደሚፈጠር በጋራ የምንመለከተው ነው የሚሆነው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋርም ስላደረጋችሁ እጅጉን ከልብ አድርገን ነው የምናመሰግነው። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። በቀጣይ ፕሮግራሞቻችን ሰፋ ያሉ ርዕሰ ጉዳዮችን ይዘን በድጋሚ ተመልሰን የምንገናኝ ነው የሚሆነው። ስላደመጣችሁኝ፣ ስለተከታተላችሁኝ ቆይታችሁም ከኛ ጋር ስለነበር ከልብ አድርገን እናመሰግናለን። በቀጣይ ርዕሰ ጉዳዮቻችን ሌሎች ርዕሰ ጉዳዮችን ይዘን የምንመለስ ይሆናል። በምሽቱ ፕሮግራማችን በድጋሚ እንገናኛለን። መልካም ጊዜ እንዲሆንላችሁም በአክብሮት ተመኘው።